ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት ቃል ዓለም አቀፍ የሆነ ቃል ነው። በዓለማችን እጅግ በብዙ ቋንቋዎች፣ በብዙ ባህሎች በአንድ አይነት መልኩ የሚጠራ ትርጉሙም በሁሉም ቋንቋ አንድ አይነት የሆነ ቃል ነው። ይህ ቃል ሃሌሉያ ነው። ሃሌሉያ የዕብራይስጥ ቃል ሲሆን ትርጉሙ ሁላችንም እንደምናውቀው እግዚአብሔር ይመስገን ማለት ነው። ዛሬ ግን በተለይ እንድናይ የፈለኩት የቃሉን አወቃቀርና በዛ ውስጥ ያለውን ድንቅ ትርጉም ነው። ሃሌሉያ ከሁለት ቃላቶች የተዋቀረ ቃል ነው። ሃሌል እና ያ። ሃሌል ማለት ምስጋና፣ ውዳሴ፣ አምልኮ ማለት ነው። አምልኮ ስንል ደግሞ እንዴት አይነት አምልኮ መሰላችሁ? ይሄ ፖዚሽንን ወይም ቦታችንን ከማወቅ የሚመነጭ አምልኮ፣ የሚመነጭ ምስጋና፣ የሚመነጭ ውዳሴ ማለትን ነው። ማለት ለምሳሌ እግዚአብሔርን አቅሙን ስለምናውቅ፣ አምላካችንን ስለምናውቅ፣ ምናመልከው አምላክ ፈጣሪያችን መሆኑ እኛ ደግሞ ፍጡር መሆናችንን በመረዳት ለሱ አምልኮ መስጠት ለኛ እድል እንደሆነ በመረዳት ዝቅ በማለት ቦታችንን ስፍራችንን በመረዳት የምናመጣው አምልኮ የምናመጣው ምስጋና ማለት ነው። እንዲህ ያለውን አምልኮ የሚገልጽ ነው ሃሌል ማለት። የቃሉ ሁለተኛ ክፍል ደግሞ ያ የሚለው ቃል ነው። ያ ሪፕሬዘንት የሚያደርገው የእግዚአብሔርን ስም ነው። የእግዚአብሔር ስም ያህዌ የሚለውን ስም በአጭሩ በዕብራይስጥ ያ ይባላል። ያ የሚለው ቃል ደግሞ የእግዚአብሔርን ዘላለማዊነትና አብሮነት የምናይበት ቃል ነው። እግዚአብሔር ዘላለማዊ አምላክ፣ የነበረ አምላክ፣ ያለ የሚኖር ሆኖ ሳለ ሃሌሉያ ያ የሚለው ቃል ሪፕሬዘንት የሚያደርገው በቃ አብሮነቱን፣ አሁን እግዚአብሔር አለ፣ አሁን እግዚአብሔር ከኔ ጋር ነው፣ አሁን በዚች ሞመንት እግዚአብሔር ከኔ ጋር ነው፣ ይሰማኛል፣ አብሮኝ ነው የሚለውን ሐሳብ የያዘ ነውና ሃሌሉያ ስንል አብሮኝ ያለው እግዚአብሔር ይመስገን እንደማለት ነው። ሃሌል የሚለው ቃል ሃሌሉ ስንል አመስግኑ እንደማለት ነው። እንዲሁም በዕብራይስጥ እስራኤል ሀገር ምሳሌ ሰዎች ሊያመልኩ እግዚአብሔርን ሲሄዱ ዛሬ ሃሌል አለ ቦኒሌህ የሻሌላ ዮም ይባላል። ሃሌል አለ አምልኮ አለ እንደማለት ነው። ሃሌሉ ሲባል ደግሞ አመስግኑ እንደማለት ነው። ስለዚህ ሃሌሉያ ስንል እግዚአብሔርን አመስግኑ፣ አብሮኝ ያለውን እግዚአብሔር ይመስገን፣ አሁን ከኔ ጋር ያለው አምላክ ይመስገን እንደማለት ነው። እና ይሄንን ዛሬ እንድናይ ስለፈለኩ ነው። አብሮን ያለው እግዚአብሔር ሁሌም ይህ ትልቁ እግዚአብሔር ትልቅ ብቻ ብለን አርቀን የምናየው አይደለም። እግዚአብሔር አብሮን አለ፣ አሁን አለ። እሱ ደግሞ ሁሌም ይመስገን። አይ ሆፕ ይሄንን ቃል ደግሞ ለየት ባለ መልኩ ምናልባት ዛሬ ታዩታላችሁ ብዬ ተስፋ አደርጋለሁ። ኔክስት ታይም ደግሞ በሌላ ሐሳብ እመጣለሁ። የምትሰጡኝ የምታስቡት ሐሳብ ካለ እንድናየው ከመጽሐፍ ቅዱስ ከዕብራይስጡ መጽሐፍ ቅዱስ የምታስቡት ቃል ካለ ፕሊዝ ኮሜንት አድርጉኝ፣ ሰብስክራይብ አድርጉ። ስለሰማችሁኝ በጣም አመሰግናለሁ። ቻው።